ውድ ቤተሰቦች እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ማለት ፈልጋለሁ። እነሆ ብሩክን እንኳን ደህና መጣ በሉት። አስቡ፣ ትላንትና ትሞታለህ በህይወት ከዚህ በኋላ አትቆይም ተብሎ የነበረ ብሩክ ዛሬ እንደዚህ በህይወት ቆሞ ያ ሁሉ ነገር ሞት በላይክ ላይ አልፎ እንደዚህ ሲሆን ማየት ለኔ እግዚአብሔር ይመስገን ምንም ልል አልችልምና ተመስገን ነው ማለት የምችለውና በቃ እጁ ተቆርጦ መዳን የሚችልበት ወይ ካለ ያ መንገድ እንዲፈጠር ሙሉ በሙሉ በቃ ሪስኩን እንውሰድ ተባብለን ነበር። ሁሉም ደነገጠ፣ ግማሹ ያለቅሳል። እንደሞተ ነበር ሲለቀስ የነበረው ነው። አላስታውስም ሞቼም የተነሳውን የመሰለኝ ምን እንደተፈጠረ የማስታውሰው ነገር ስላልነበረ ማለት ነው። ተጨንቃችሁ ነበረ። ይኸው ቀጥታ ከመንገድ ብሩኬ ወደ ቤት ሳይሄድ የትም ቦታ ሳይሄድ ወደኛ ስቱዲዮ እንዲመጣ አስደረገ ነው። የነበረበት ሁኔታ በጣም አስፈሪ ነበረ፣ በጣም አስደንጋጭ ነበረ። እኔ በግሌ በጣም ፈርቼ ነበረ። እንደዚህ አይነት ነገር ከዚህም በፊት ገጥሞኝ አያውቅም። ያው መድኃኒቱን እየወሰደ ነበር ስለ ብዙ የሚጎትቱ ነገሮች ነበሩ ያን መድኃኒት እንዳንሰጠው። ምንም እንኳን መድኃኒቱን እናገኘው እንጂ ይሄ መድኃኒት 100% ብሩኬን ያድነዋል የሚል እምነት አልነበረንም። ያው የእናንተ ጸሎት ነው፣ የእናንተ ዱዓ ነው ወንድማችን ብሩክ ወደ ህይወት እንዲመጣ ወደ ህይወት እንዲመለስ ያደርገውና ክብረት ይስጥልኝ ማለት ፈልጋለሁ። በጣም ራሱን ስቶ እየወደቀ ነበር። እንዲህ ኖርማል ሆኖ ከሚውልባቸው ቀናቶች በላይ ራሱን ስቶ የሚውልበት ቀን ይበዛ ነበረ። የሚያመኝ ቦታዎች ነበሩ፣ እነሱን ከባጭ። ከዛ ደግሞ የሚጠጣም ነበረ፣ እሱም ደግሞ ተሰጠኝ። 12 ሰዓት ከምናምን በላይ ነው ራሴን ስቼ የቆየሁት። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የዱካ ሾው ቤተሰቦች እንደምን አላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልን እነሆ ዛሬ ብቅ ብለናል። እንግዲህ ውድ ቤተሰቦች ሰሞኑን እንደጠፋን እናውቃለን። በየሁላችንም ቻናል ላይ ለመምጣት አልቻልንም። ምክንያቱም እንደነገርኳችሁ እንግዲህ በንስር አይን ላይም እንግዲህ በተለቀቀው ቪዲዮ እንዳያችሁትም ሆነ ወር ደግሞ ያላያችሁ ሰዎች ገብታችሁ ማየታችሁ ስለማይቀር ነገሮችን ቦታ እያስያዝን ፋይሎችን እያስረካከብን ከህግ አካላቶች ጋር ርክክብ ማድረግ ያለብንን ነገር ርክክብ እያደረግን ስለነበረም እንዲሁም ደግሞ በሚኪና በብሩኬ ጉዳይ ላይ እየተሯሯጥን ስለነበረ በጣም ውጥረት ውስጥ ገብተን ቪዲዮ ሰርተን ወደ እናንተ ማድረስ አልቻልንም እና ዛሬ ውድ ቤተሰቦች እንግዲህ ዛሬ የተፈጠረ አዲስ ነገር ስላለ በዱካ ሾው እንግዲህ በእኔ ስቱዲዮ ተገናኝተናል። እንደምትመለከቱት ወንድሜም አቤል እንግዲህ አብሮን አለ። ውድ ቤተሰቦች ዛሬ እዚህ ልንገናኝ የቻልንበት ምክንያት ምንድነው የሚለውን ነገር አብረን የምንወያይ ይሆናል። ብዙዎቻችሁ ብሩክ እንዴት ሆነ፣ ሚኪ እንዴት ሆነ እያላችሁ በርካታዎቻችሁ ጥያቄ ስታነሱ ነበረ፣ እየገባችሁ ኮሜንት ስትጽፉም ነበረ። ውድ ቤተሰቦች ዛሬ እንግዲህ የደረስንበትን ሁኔታና ብሩክም ሆነ ሚኪ ያሉበትን ሁኔታ እንግዲህ በደንብ በሰፊው ልንገልጽላችሁ ከአቤል ጋር ተገናኝተናል። ከዛ ባሻገር ደግሞ ስለ ኬዙም አንዳንድ ነገሮች እናወራለን። ብሩኬ ላይ የደረሰው ነገር እያንዳንዱ ነገር የምናስታውሰው ነው። እንግዲህ መቅደስንም በቁጥጥር ስር እንዳዋልናት ተመልከታችኋል። መቅደስ ደግሞ ማንነቷ ሲጠራ የዋናው ጠንቋይ ተብሎ የሚጠራው ቁምላቸው የተባለው ሰው ልጅ እንደሆነች አውቀናል። መድኃኒቱን በነሷና በቤተሰቦቿ ምክንያት እንደተመረተም ጭምር ሰምተናል። ማለትም እሷም ተነክሳ እንደነበርና ሌላም አካል ቢነከስ የቤተሰቡ አካል እነሱ እንዲድኑበት ያንን መርዝ ማጥቃ በሚል እንግዲህ መድኃኒቱ ተሰርቶ እንደነበረ ሁላችንም የደረስንበት እንደነበረ ሁላችንም ታስታውሳላችሁ። ከዛ ባሻገር ደግሞ በላቦራቶሪም አስጠንተን ቼክ ተደርጎ ለብሩክም ተልኮለት እንደነበረ ገልጬላችሁ ከአክስቱም እንግዲህ ወይዘሮ ቀለሟ እንግዲህ ስሜታቸውን አንጸባርቀው ተቆጥተውም ተናደውም እንግዲህ ጥለውን እንደወጡ ሁላችሁም የምታስታውሱት ነው። ስለዚህ ስለነዚህ ጉዳዮች ዛሬ አቤል ጋር የተወሰነ ነገር ነው ያየና አሁን ስላለንበት ነገር እናሳውቃችኋለን ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋብዝኳችሁ። አዲሱ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ዱካ ሾውን ቤተሰብ መሆናችሁን መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ አድርሱልን። በያላችሁበት መልካም ጊዜ፣ መልካም ቆይታ። እንኳን ደህና መጣ በድጋሚ አቤል። እንኳን ደህና ቆየኝ ወንድሜ። በእናንተው ቻናል በእኛ ስቱዲዮ ዛሬ ያው በጥሩ ነገር ነው የተገናኘ ነው። ያው ተመልካቾችም ከዚህ በፊት እያዩት እንደነበረው በጣም የኬዙን ውስብስብነትና በጣም ጥልቅ እንደሆነ መመልከት ችለናል። አንተ ከመምጣት በፊትም ብዙ እየተሯሯጥንባቸው የነበሩ ኬዞች ነበሩ።
ብሩኬም ምንም እጁን ቢነከስም በእንደዚህ አይነት ሁኔታ ቢሆንም ኬዞቹን ተከታትሎ ራሱ ሶልቭ ለማድረግ የተቻለውን ያህል ሞክሯል። ግን መጨረሻ ላይ ከብዶት የተወሰነ ሊተኛብን ችሏል። በዛ መሀል ነው እንግዲህ አንተ መተህ ኬዞቹን በፍጥነት ሶልቭ ለማድረግ እና ለማስኬድ እየሞከረን የነበረው። ፈጣሪ ረድቶን በተቻለን አቅም አንተ ከመጣህ በኋላ ጥሩ እንቅስቃሴዎችን ማድረግ ችለናል። የጠንቋዩን ልጅም በቁጥጥር ስር ማዋል ችለናል። ብዙ ነገሮችን ብዙ ሚስጥሮችንም ከሷ ማወቅ ችለናል። እንግዲህ ይሄ በጣም ውስብስብ ነበር። ያው ፈጣሪና የተመልካቾች ጸሎት ባይታከልበት ይህን ኬዝ መፍታት ትንሽ አስቸጋሪ ነበር የሚሆንብን። በጣም አደገኛና ጠንካራ ወንጀለኞች ናቸው። በዛ ላይ ደግሞ ይሄ ከባዕድ አምልኮ ጋር የተያያዘ ነገር ስለሆነ ለእኛም ትንሽ አስቸጋሪ ሆኖብን ነበር። ግን ያው ከፈጣሪ ጋርና ከተመልካቾች ጸሎት እገዛና እንዲሁም አንተም የተቻለህን ሁሉ አድርገህ በአንተም በኩል ብዙ አስቸጋሪ ኬዞች እንደነበሩ አውቃለሁ። እሱንም እያስኬድ ከዚህም እዛም እያልክ በጣም በተወጣጠረ ጊዜ አግዘህናል እና አንተንም በጣም ማመስገን እፈልጋለሁ እዚሁ ተመልካች ፊት። ዛሬ ግን ያው በመልካም ነገር ነው የመጣ ነው ብዬ አስባለሁ። ያው እንግዲህ ሉሌ አንተም እንደምታውቀው ነገሮችን የተወሰነ ሶልቭ ካረገን በኋላ ቀጥታ ወደ ጸበል ቦታ ነው የሄድኩት ብሩኬ ጋር። ትንሽ የነበረበት ሁኔታ በጣም አስፈሪ ነበረ፣ በጣም አስደንጋጭ ነበረ። እኔ በግሌ በጣም ፈርቼ ነበረ። እንደዚህ አይነት ነገር ከዚህም በፊት ገጥሞን አያውቅም። ያው ብዙ ነገር ታግለናል፣ ከብዙ ወንጀለኛ ጋር ተፋጠናል፣ ስንት መሳሪያ ተደቅኖብናል። ግን ይሄ በመተትና ይሄ በባዕድ አምልኮ የሚመጣ ነገር የተወሰነ ያስደነግጠኛል እኔም በግሌና ብዙ ጊዜም ስለማይፈጠርብን ትንሽ ያስጨንቅ ነበር እዛ ጸበል ቦታ ያለው ነገር። ሌሎች ታማሚዎችንም ስታይ በቃ ይጮሃል፣ ምን ይላል፣ በጣም በቃ እኔ ልክ አልነበርኩም እዛ። እናትየውም በጣም ነበር የምታሳዝነው። በቃ ይህ ስራ አቁም እያልኩ ምናምን ነው የሚባለው ቀን በቀን የተወሰነ ያው ውጥረቱ ምን እንደሚያስደርግ ምን እንደምታወራ ራሱ አታውቀውምና እናቱ ራሱ በቃ ሌላ ስራ ነበር የሆነችብን እዛ። በጣም ፈርታ ነበር፣ በጣም ደንግጠን ነበር። ያው ማለት ብሩክ ከላዩ ላይ ከመቆየቱ አንፃር መርዙ ሙሉ በሙሉ እሱን ለማጥፋት ውስጡን በጣም ሰርቶበት በጣም ተጎርቶ እንደነበረ እናውቃለን። ነገር ግን ያው ምንም አማራጭ ስላልነበረ ነው በሰዓቱ ቀጥታ ወደ ጸበል ቦታ እንዲሄድ የተደረገ የነበረው። እዛ በነበረው መረጃ እንግዲህ መጀመሪያም ከዚህ ቀደምም ነገር የላቸዋለሁ በተወሰነ መልኩ እያገገመ እንደነበረ ጥሩ ላይ እንደነበረ ሰምተናልና ትንሽ ያው ሰምቻለሁ። አንተም እዛ ሄደ ነበረ ካወራን በኋላ ከተነጋገርን በኋላ የተወሰኑ ነገሮችን ከፈታን በኋላ ሄደ ነበርና ያየኸው ነገር ትንሽ ያው አጨናናቂ እንደነበረ በስልክም እያወራህ ነበረ። በተለይ ደግሞ የእናትየው ጭንቀት በጣም አስጨናቂ እንደነበረ እሳቸውን ለማረጋጋት መሞከር በራሱ ሌላ ስራ እንደሆነ በቃ ልጃቸው ቀን ከሌት ማልቀስ ነበረ፣ መጨነቅ ነበረ ስራቸውና ጸጸትም ጭምር ነበር። ምን አለ ልጄን ይህን ስራ ባስቆምኩት ኖሮ አይሆንም ብዬ እስከመጨረሻው በከለከልኩት ኖሮ እያሉ ሲጸጸቱ ምን እንደነበረ ጭምር እንግዲህ ያው ከነበረው ነገር አንጻር ተረድቻለሁ። ያም ሆነ ግን እናንተ በርታችሁ እንግዲህ እሳቸውን ለማረጋጋት እየጣራችሁ እንደነበረም ጭምር አውቃለሁና መድኃኒቱ ግን እየተሰጠው ነበር ወይ? ምክንያቱም አንተ በቦታው ላይ ስለነበርክ ያው መድኃኒቱን አግኝተን ልከነው ነበረ። ከዛ በኋላ አንተ ሄደ ስለነበረ መድኃኒቱ በአግባቡ እየተሰጠው ነበር ወይ? ማለት ጸበል ቦታ ላይ አንዳንዴ መድኃኒት አይሰጥም ምናምን ነገር የሚባል ነገር ይኖራል እና ይሄ ደግሞ አስፈላጊና ወሳኝ ስለነበረ እኛ እንግዲህ ቼክ አስደረገን ምናምን በአግባቡ ስለሆነ የላክ ነው እየተሰጠው ነበር ወይ? ምን ይመስላል? እስኪ የነበረው ለውጥስ የነበረው የእሱ ስሜትስ ምን ላይ ነበረ? ብሩክ ራሱ በዛ ሰዓት ላይ እዛ ሆኖ የሚሰማው ስሜት ምን ይመስል ነበር? እስኪ ያው ሉሌ መድኃኒቱ ከተገኘ በኋላ ያው ብዙ ውዝግቦች ነበሩ። አንተም ቦታው ላይ ሆነ አይተዋልና ከአክስትዬ ውጪ እንደናቱ ከሚያት ቀለሟ ውጪ ሌሎችም ከካሜራ ጀርባ ብዙ ውዝግብ የፈጠሩ ነገሮች ነበሩ። ቡድኑም ለሁለትም የተከፈለበት ሁኔታ ነበረና በተቻለን አቅም እኛ ስለ መድኃኒቱ አጣርተን
ያው ትልልቅ ዶክተሮችም ቦታው ላይ ተገኝተው በኤክስፐሪመንት ባጣሩት ሁኔታ መድኃኒቱ ጉዳት እንደሌለውና ቫይረሱን እንዳዳከመው እዛው ራሳቸው ሞክረው የተረጋገጠ ነገር አሳዩ። በዛም ያው ሁላችንም አንድ ልንሆን ችለናል። ከዛ በኋላ ግን ያው የብሩኬ አክስት ቀለሟ ይሄ ነገር መድኃኒቱ እንዲሰጠው አልፈልግም ብላን ከእሷ ጋርም ቆይታ አድርገን ነበር። እኔ በእሷ ላይም ልፈርድ አልችልም። ያው የኛ ማህበረሰብ ታውቃለህ፣ በእምነቱ ጠንካራ ነው። እንደዚህ አይነት ነገሮች ላይ ኃላፊነት መውሰድ አይፈልግም። ከባዕድ አምልኮ የወጣ አሰራር ነው የሚፈልገው። እኛ ግን ያው የሰው ነፍስ ነው እጃችን ላይ ያለው፣ ኃላፊነቱን ወስደን ያን ነገር ማድረግ ነበረብን ግዴታ። ብዙ ነገሮች አጣርተን ነው እዛ ቦታ ላይ ሄደን ልንሰጠው የቻልነው። መድኃኒቱን እየወሰደ ነበር ስለ ብዙ የሚጎትቱ ነገሮች ነበሩ ያን መድኃኒት እንዳንሰጠው። እዛም ጸበል በሚጠመቅ ወቅት በጣም ራሱን ስቶ እየወደቀ ነበር። እንዲህ ኖርማል ሆኖ ከሚውልባቸው ቀናቶች በላይ ራሱን ስቶ የሚውልበት ቀን ይበዛ ነበረ። በእንደዚያም አይነት ሁኔታም ሆኖ ግን መድኃኒቱን እየሰጠነው ነበረ። ብቻ መድኃኒቱን እየወሰደ ነበረ በአግባቡ። በጣም ጥሩ። ስለዚህ ማለት ይህንን መድኃኒት እየሰጣችሁ በነበረበት ሰዓት ያው ጥሩ ላይ ባይሆንም የሆነ የሚያሳየው ለውጥ ነበር ይመስለኛል አይደል? ያንን ነገር ሲያዩ ምናልባት እናትዮ ምን አይነት ስሜት እየተሰማቸው ነበር? የእናትዮ ስሜት ምንድን ነው? ወደ ምን ተቀየረ? ምክንያቱም መጀመሪያ ላይ በጣም አስቸጋሪ ሁኔታ ውስጥ ነበሩ። ለሰው እንኳን ለያዥ ለግናዥ አስቸግረው ነበረ እናትዮ እና ለውጡን እያዩ በመጡ ቁጥር ምን አይነት ሁኔታ ውስጥ ነበሩ? ያው ሉሌ እንደነገርኩ ነው የኛ ማህበረሰብ ትንሽ ከእንደዚህ አይነት ነገር ራሱን ወጣ ማድረግ ይፈልጋልና ያው በለውጥ እያዩ የሄዱ ቁጥር በጣም ደስተኛ ነበሩ። ግን ያ መድኃኒት በግልጽ ስነግር ብዙም ፍላጎቱ አልነበራቸውም። እናትየው በእርግጥ መጀመሪያ ላይ ፍላጎት አልነበራቸውም። እኛንን አሳምነን በግድም እንዲላክ ያደረግነው። ሞር ደግሞ እናትየው ላይ ጫና ያደረጉት አክስትየው ወይዘሮ ቀለሟ ናቸው። ምክንያቱም የሚያድነው ፈጣሪ ነው እንጂ ጠንቋይ አይደለም እያሉ ነበር። በነገራችን ላይ እኛ እንደ ጥንቆላ የጥንቆላ መድኃኒት ምናምን ነገር አልነበረም እንትን የተባለው። እነዚህ ሰዎች ቫይረሱን ሰሩት፣ ለቫይረሱ ደግሞ መፍትሄውንም ቫይረሱን መግደያ መርዝን የሰሩት አንድ ላይ። ያ ማለት ምንድነው? ቅድም ብያቸዋለሁ፣ ባለፈውም ተናግሬያለሁ። ይሄ መርዝ ምናልባት ማለት ይሄ ቫይረስ ቤተሰቡን ቢያጠቃ፣ በአውሬው አማካኝነት ቤተሰቡን ቢያጠቃ ቤተሰቡ የሚድንበትን መድኃኒትም ጭምር ነው ማለት። ሙሉ በሙሉ እኔ አንድ ነገር መናገር የምፈልገው ምንድን ነው፣ ኬሚስት ነው ብዬ ነው ማሰበው። ጠንቋይ ተብሎ የሚጠራው ቁምላቸው የሚባለው ሰውዬ ኬሚስት ነው ብዬ ነው ማሰበው። እዚህ ጋር ቫይረስን መፍጠር ይችላል። ለዛም ደግሞ ለቫይረሱም ደግሞ መድኃኒት የሚሆን ነገርም መቀመም እንደሚችል ነው እኔ የተረዳሁት። ያው ሙሉ በሙሉ ወደፊት እየሰራን ስንሄድ ይህንን ነገር ይህን ሰውዬ በቁጥጥር ስር ስንውለው ሙሉ በሙሉ ስለሱ ማንነት በደንብ እናውቃለን። አሁን ላይ ልጁ እንግዲህ መቅደስ ሙሉ ኢንፎርሜሽን እየሰጠችን አይደለም፣ ለአባቷም እየተከላከለችለት ነው ያለችው። ስለዚህ አባቷም ያለበትን ቦታ እንደማታውቅ ነው እየተናገረች ያለችው። ሙሉ መረጃም ደግሞ ስለ አባቷ እየሰጠችን አይደለም። ስለዚህ በሂደት ደግሞ እውነታው ላይ መድረሳችን የማይቀር ነው። በሂደት እውነታውን ማወቃችን የማይቀር ነው። ኢቭን ልጁን እንኳን ፈልጎ ያልወጣ አባት ነው ስቲል እስካሁን ድረስ ይሄ ሰውዬ ማለት ነው። ስለዚህ እኔ ከጠንቋይነት ባሻገር ይሄ ሰውዬ ኬሚስት ነው ብዬ ነው የማስበው። ለዛም ነው መድኃኒቱን በሙሉ እምነት እኔ በባዕድ አምልኮ ሳይሆን እንደ መድኃኒትነት አስቤ ነው እንዲሄድ የሚያደረግኩት። ከእናንተ ጋርም ስንናገር የነበረው ቡድኑም በሁለት ተከፍሎ በነበረበት ሰዓት እንግዲህ ወንድማችንን ሊያሳጣን ይችላል ብለው በጣም ብዙዎች ተጨንቆ ነበር። አዎ እኛም ጥርጣሬዎች ነበሩ እስከምናረጋግጥ ድረስ ያ ነገር ሪል ማዳኑን እስከምናረጋግጥ ድረስ እና ያም ሆነ ግን መጨረሻው ላይ ጥሩ ውጤት እንዳለው አውቀን እንግዲህ እንትን ብለን ነበርና አሪፍም ለውጥ እያመጣ ነበር። እስኪ ማለት እንግዲህ ከዚህ በፊትም ተናግሬያለሁ ቪዲዮ ላይም በጣም ስለቆየበት ብሩክ ምናልባት ያን ያክል ለውጥ ላያመጣ ይችላል የመድኃኒት ተብሎ ተደምድሞ ከዛ በኋላ ደግሞ በዶክተር አማካኝነት እንግዲህ ወደ ውጭ ተልኮ ያ መድኃኒት ሞር አፕዴት ሆኖ ያንን ቫይረስ ሙሉ በሙሉ በሚገልበት ሁኔታ እንዲሻሻል ለሌላ ኤክስፐሪመንቶች ተልኮ ነበረ አይደለ? ያም ደግሞ ውጤቱ አሪፍ ሆኖላቸው ከዛ ተልኮ መጥቶ
እሱንም ጭምር ይዘህ ነው አንተ ስትሄድ ሄድከው። መጀመሪያኛ እዚህ የነበረውን ነበር እንዲያዳክምለት የላክነው። አንተ ግን ስትሄድ ከውጭ የተላከውን መድኃኒትም ጭምር ነበር ይዘህ ሄድከው እና ያንን ካገኘ በኋላ ምን አይነት ለውጥ አመጣ? እስኪ ያው ሉሌ ሁላችንም ላይ ስጋት ነበረ በሰዓቱ። ምንም እንኳን መድኃኒቱን እናገኘው እንጂ ይሄ መድኃኒት 100% ብሩኬን ያድነዋል የሚል እምነት አልነበረንም። ያው መጀመሪያ ለፈጣሪ ነው የምትሰጠው፣ ከዛ ከፈጣሪ በታች ነው እንግዲህ መድኃኒት ያድናል ብለህ የምታስበውና እሱም በጣም ቆይቶበት ነበር። ይሄንን ኬዝ ታሞ ራሱ እየተሯሯጠ ነበርና የተወሰነ እረፍት እንኳን አላደረገም በሰዓቱ። ስለዚህ ያን መድኃኒት ይዤ ሲሄድ እኔ እዚህ ጋር የዳነ ሰው አይቻለሁ። ጠንቋይ ቁምላቸውም የተባለው ሰውዬ ለገዛ ልጁና ለገዛ ለራሱ ልጆች የተዘጋጀ መድኃኒት እንደሆነ ነው የደረስንበት። ስለዚህ በሱ በኩል እምነት አለኝ። በሆነ ሳይድ በኩል ደግሞ ስጋትም ያድርብሃል። ይሄ መድኃኒት ምን ሊያደርገው ይችል ይሆን? ይብስ ሊያሳብዱ ያው ከባዕድ አምልኮ ጋርም ስለተያያዘ ኬዙ የተወሰነ ስጋት ይኖርብሃል በልብ። ግን ይሄንን ነገር ሄደህም ለቤተሰብ አታሳይም። ፊት ለፊት ላይ 100% መድኃኒቱ ተገኝቷል ያድነዋል ብዬም ነው እዛ ፊት ለፊት እናቱ ጋርም ስቀርብ ይዤ ሄድኩትና ያው የተወሰነ መጠራጠር እንኳን ካለ በአንተ በኩል እዛ ጋር የሚሰጠው ስሜት ጥሩ ስለማይሆን ያው በሙሉ ልብ ነው መድኃኒቱን ይዤ ሄድኩት። ቀስ ብዬ ለእናትየውን ለማስረዳት ሞከርኩኝ። በዚህ በኩልም ወይዘሮ ቀለማ ለእናትየው እየደወሉ ያው ጥሩ ያልሆኑ ነገሮችን እየነገረቻት ነበር። ቢሆንም ግን ያው የመጨረሻ እድላችን እሱ እንደነበረና ያለውን ነገር በደንብ አስረድቼ እናትየውን አሳምኜ መድኃኒቱን እንዲወስድ ማድረግ ችለናል። አዎ ትክክል ነው። እንግዲህ ውድ ቤተሰቦች ያው መድኃኒቱ በአግባቡ እየተሰጠው እንደነበረ እናውቃለን እና ውድ ቤተሰቦች እንግዲህ ያው እንዳለው አቤልም መድኃኒቱን አቤል ይዞት ሄዶ ነበረ። ከውጭ የመጣውን መድኃኒትም እንግዲህ ሙሉ በሙሉ ያገግማል፣ ሙሉ በሙሉ ያሸርናል ተብሎ እንግዲህ ጥረት ሲደረግ ነበረ። እንግዲህ የተደረጉም ብዙም የተፈጠሩ ነገሮች አሉ። ለማንኛውም ውድ ቤተሰቦች እኛ ተጨማሪ ዛሬ አንድ እንግዳም ጭምር እዚህ ጋብዘናል። ብዙ ተመልካቾች ጥያቄ ስታነሱ ነበረ። በጣም ተጨንቃችሁ የነበራችሁ ሰዎች አላችሁ። እኛ በጠፋንበት ወቅት እንግዲህ በእኔም ቻናል ላይ በእናንተም ቻናል ላይ እንግዲህ በጠፋንበት ወቅት የሆነ ነገር አፕን ያደረገ እየመሰላቸው ነበር እና ብሩክ ምን ሆነ፣ ብሩክ እንዴት ነው፣ ምንድነው አሳውቁ ምናምን እያሉ በተደጋጋሚ ከዚህ ቀደም የተለቀቁ ቪዲዮዎች ላይም የኮሜንት እያደረጉ ነበር፣ በውስጥ መስመር እየደወሉ ነበር፣ እየጻፉ ነበር። በጣም ብዙ ነገሮችን ተመልክተናል እና የጠፋንበት ምክንያት እንግዲህ ውድ ቤተሰቦች አሁን የነገርናችሁ ምክንያቶች ስለነበሩ ነው። እንግዲህ በእኔም በኩል ሰነዶች ርክክብ ላይ ነበርኩኝ፣ ፋይሎችና የማዘጋጅ ስራ ላይ ነበርኩኝ። በሌላ በኩል ደግሞ እንደነገርኳችሁ የብሩክና የሚኪንም ጉዳይ እንግዲህ ስንሯሯጥ ነበር። ስለዚህ ውድ ቤተሰቦች ሌላ ዛሬ አንድ ተጨማሪ እንግዳ አለን። ያንን እንግዳ እናስገባውና እስኪ ስለሆነው ነገር ስለተፈጠረው ነገር እንዲሁም ደግሞ ስለ ሰሞኑን እየተከናወነ ስላለው ነገር ከዛ ሰው አንደበት የምንሰማው ነገሮች ይኖራሉ። ማን ነው ይሄ ሰው የሚለው ነገር አብረን የምንመለከት ይሆናል። እስከ ፕሮግራም ፍጻሜ ድረስ በድጋሚ አሁንም አብራችሁን ሁኑ፣ የትም ቦታ እንዳትሄዱ። መልካም ጊዜ፣ መልካም ቆይታ። እንግዳችንን እባካችሁ አስገቡልን። ብሩኬ እንኳን ደህና መጣህ። ውድ ቤተሰቦች እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ማለት ፈልጋለሁ። እነሆ ብሩክን እንኳን ደህና መጣህ በሉት። እንኳን ደህና መጣህ ወንድሜ፣ እንኳን እግዚአብሔር ማረህ፣ እንኳን ፈጣሪ ያተረፈ። ና እስኪ እባክህ እንግዲህ ውድ ቤተሰቦች ሰሞኑን በመጥፋታችን ምክንያት ሁላችሁም ተጨንቃችሁ ነበረ። ይኸው ቀጥታ ከመንገድ ብሩኬ ወደ ቤት ሳይሄድ የትም ቦታ ሳይሄድ ወደኛ ስቱዲዮ እንዲመጣ አስደርገናል። ውድ ቤተሰቦች እንኳን ደስ አላችሁ፣ እንኳን እግዚአብሔር አተረፈ እንድትሉ ትፈልጋለሁ። እንኳን ደህና መጣ በድጋሚ። እንኳን ደህና ቆያችሁ። እንኳን እግዚአብሔር ለዚህ ያበቃ። እንኳን ደህና ቆያችሁኝ። በጣም ነው እንግዲህ ምንድነው ሞት በላይክ ላይ ሲያልፍ ሊባል የሚችለው እና ይህ ከቃልም ከመናገርም በላይ ነውና እንደው ግን የእናንተን ነገር
ምን ብዬ ልናገርና በዚሁን የገባ ነው። ከገዳም እንደመጣን በዚሁን የገባ ነው። ይዘውኝ መጡ እዚህ ጋር አወረዱኝና እንደዛውን ልብሴንም አልቀየርኩም። ምንም የቀየርኩት ነገር የለምና ሰውም ተጨንቆ ነበረ። እናንተም በእኔ ጉዳይ ተጨንቃችሁ ነበርና እውነት እንደው መመሰጋገን ማሳነስ ይሆንብኛል። እንደው በነገራችን ላይ እኛም ማመስገን ምንም አይጠበቅም። ሞር ቤተሰቦችን ቤተሰቦችን በዚህ አጋጣሚ ያው እነሱንም እንደው ቆሜም ማመስገን ይኖርብኛልና ከምንም በላይ ግን እንደው ፈጣሪን ማመስገን እፈልጋለሁ። በዚህ እውነት በጣም እንደው ፈጣሪ የተመሰገነ ይሁን፣ እግዚአብሔር ይመስገን። ምንም ልል አልችልምና ተመስገን ነው ማለት የምችለው እና ተመልካቾችን ደግሞ በዚህ አጋጣሚ እንደዚህ በእኔ ጉዳይ ተጨንቃችሁ ሁላችሁንም እንደው እግዚአብሔር ያክብርልኝ ማለት እፈልጋለሁ። በጣም በጣም ነው የማመሰግነው። እንግዲህ ድኜ ለዚህ ቀን እበቃለሁ የሚል ሀሳብ በፍጹም ኖሮኝ አያውቅም ነበርና ለዚህም ቀን በቅቶ እንደዚህ ፊት ለፊት ደግሞ ተገናኝተን ለማውራትም ደግሞ ስላበቃኝ እንደው እግዚአብሔርን አመሰግናለሁ። እናንተን ማመስገን ማሳነስ ነው የሚሆንብኝና ማለት ብሩኬ እኛንን ሳይሆን ውድ የዱካ ሾው ቤተሰቦችን ማመስገን ትልቅ ነው፣ ያስፈልጋል፣ ይገባል። ምክንያቱም ምንድነው በጣም ተጨንቀው በጣም ተረብሸው ብዙ ጥያቄዎችን ሲጠይቁ ነበረ ስለ ወንድማችን ብሩክ። የንስር አይን ቤተሰቦች የንስር አይን ቻናል ላይ የመጡ በርካታ ጥያቄዎችን ሲያቀርቡ ነበር። እንዴት ነው ወንድማችን ምናምን ሲሉ ነበር። ይሄ ሁላ የሆነው በእኛ ኃይል ብቻ ሳይሆን በእኛ ባደረግነው ነገር አለም። አንደኛ በፈጣሪ ነው፣ ሁሉ ነገር የሆነው በፈጣሪ ነው። ነገር ግን ደግሞ ጸሎትም አለው። የውድ ቤተሰቦቻችን ጸሎት፣ ዱዓ፣ ልመና ተሰምቷል። ምኞታቸው ሰምሮላቸዋል። ገባረል? የእናንተ ምኞት ነው፣ የእናንተ ጸሎት ነው፣ የእናንተ ዱዓ ነው ወንድማችን ብሩክ ወደ ህይወት እንዲመጣ ወደ ህይወት እንዲመለስ ያደርገውና ክብረት ይስጥልኝ ማለት ፈልጋለሁ። እኔም ማመስገን ፈልጋለሁ ከልቤ። ምክንያቱም በርካቶቻችሁ ስትጽፉ ነበር፣ በርካቶቻችሁ በውስጥ መስመር ስታወሩ ነበር፣ በርካቶቻችሁ ስትደውሉ ነበርና ስለ ወንድማችን የተጨነቃችሁ የተሳላችሁም ጭምራላችሁና እግዚአብሔር አምላክ ጸሎታችሁን ሰምቷል። ወንድማችን ብሩክ እንግዲህ በጣም በጣም በሚገርም ሁኔታ በፍጥነት አገግሞ ወደ ቤቱ ተመልሷል። በዓልን እንኳን ከቤተሰቦቹ ጋር ለማሳለፍ አብቅቶታል ማለት ነው። እግዚአብሔር የተመሰገነ ይሁን። ለሁላችሁም እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ማለት እፈልጋለሁ። ቁጭ ብለን እንወያይ። እንግዲህ በብሩኬ በድካሚ እንኳን ደህና መጣ ማለት ፈልጋለሁ። እንኳን እግዚአብሔር ለዚህ ያበቃ ማለት ፈልጋለሁ። ያው ከመንገድ ነው ቀጥታ ወደዚህ ያስመጣው አውቃለሁ ድካም ላይ እንደሆንክ። እኔም ያው ጠዋት ስራ ላይ ነበርኩኝ እና ውድ ቤተሰቦች ይህንን ነገር ሳይውል ሳያድር መመልከት አለባቸው ማወቅ አለባቸው ብዬ ስላመንኩኝ ነው እንግዲህ ቀጥታ ወደዚህ እንድትመጣ ያደረግኩ ማለት ነው። እንግዲህ ይቅርታ መጠየቅ እፈልጋለሁ በዚህ አጋጣሚ ከድካም ወደዚህ ስላስመጣሁ። ምንም ችግር የለውም። ይሄ ማለት ተመልካች ናቸው፣ ቤተሰብ ናቸውና ቤተሰቦቻችን ናቸው። ልናገኛቸው የምንችለው እነሱም በዚህ ቪዲዮ ነው። ምናልባትም በኢንቦክስም እንደዚህ ኮሜንት ላይ የሚጽፉልን አሉና ከሱ ውጭ ደግሞ ከነሱ ጋር በቀጥታ ልንገናኝ የምንችለው በቪዲዮ ነው። አለን ደህና ነን ተርፈናል ለመባባል የሚያስችለን ይሄ ቪዲዮ ነው። ስለዚህ በዚህ ደግሞ ግድ መገለጣችን እንደ ቤተሰብ ስለምናከብራቸው ስለምንወዳቸውና እንደሰማሁትም ከሆነ እስካሁን ዝም ብለን ነበር የቆየ ነውና ምናልባትም ከነዛ ነገሮች ተገልዬ አሁንም ስለሆነ ወደ ከተማም እየገባሁ የነበረው የግድ ደግሞ እንደ ቤተሰብ ሄደህ ቤትህ ነው የምታርፈው አይደለ? ቤተሰቦችን በመምጣት ተነግራቸዋል። ውድ ቤተሰቦችን ደግሞ በዚህ አጋጣሚ ይሄው ደህና ነኝ እግዚአብሔር ይመስገን ተርፍ ያለው ማለት የግድ ነውና ምንም ይቅርታም የሚያስፈልገው ነገር አይደለም፣ ግድም የሆነ ጉዳይ ስለሆነ ማለት ነው። በጣም ጥሩ። ያው መጀመሪያ ላይ ከጠፋን በኋላ በጣም ኢንቦክሶችም እየተደረጉልን ነበረ፣ ድምፅም እየተላከልን ነበረ፣ ቴክስትም እየተላከልን ነበረ። በጣም ተመልካች በቃ ያሳዝናል። በዚህ ልክ ተጨንቆለኛ እንደ ቤተሰብ በቃ ቀን በቀን የሚገቡ ቴክስቶች በጣም ነበረ። በቃ እነዚህም ተመልካች አለን እስክትል ድረስ ማለት ነው። ከግማሹ ስለት የገባ አለ። በቃ ትክክለኛ ቤተሰብ ናቸው፣ ከቤተሰብም በላይ ነውና የኛ ቤተሰብ ይገባቸዋል። በጣም በጣም ይገባቸዋል ይሄ ደስታ። እንግዲህ በመጨረሻ ቀን ብሩክን በሚዲያ ያያችሁ ጊዜ ውድ ቤተሰቦችም አንተም እንደምታስታውሰው ሙሉ በሙሉ ተስፋ የቆረጥክበት ሰዓት ነበር። ስለ ቤተሰቦች እያለቀስክ የነበርክበት ሰዓት ነበር። ቤተሰቦችን በዚህ ሁኔታ ውስጥ እንዲጠላ እንደምትሄድ በተለይ ስለ እናትህ ስለ አክስትህ ስታለቅስ ነበር።
በቅርቡ ወንድምህን አጥተው አሁንም ደግሞ አንተን ራስህን ሊያጡ እንደሆነ አድርገህ አምርረህ ስትናገር ስታለቅስ ነበርና የዛን ጊዜ የነበረው ስሜትና አሁን ላይ ያለውን ስሜት እስኪ ብታነጻጽርልኝ። ውይ በምንና በምን ሊገናኝ ይችላል? ይሄ ነገር በጣም እኮ ማይገናኝ ነገር ነው። እውነት ለመናገር እነዛን ሁሉ ነገሮች ከአንተ ጋር ማወራን ያንን ሁሉ ተስፋ ሰጠኸኝ እንጂ ልቤ ውስጥ በፍጹም እድናለሁ ዛሬን ቀን አያታለሁ የሚባል ህልምም ሀሳብም በፍጹም አይምሮ ውስጥ አልነበረም። በጊዜው የነበረው እኔ ጋር በቃ ከዚህ በኋላ ብሩክ የሚባል ሰው በህይወት አይኖርም። በቃ ቤተሰቦቼ ዳንኤልን አጡ አይደለ? ከዳንኤል በኋላ እኔም ተከትዬ እንደ ዳንኤል ነው መሆነው። በጣም ከባድ ነው። እያየኋቸው የነበሩት ነገሮች በጣም ከባድ ነበሩ። ከዛ በኋላ እንግዲህ እያዳከመኝ አቅም እያሳጣኝ ትላንትና መራመድ የሚችል ሰው መራመድ እስከሚያቅተኝ ድረስ ቀና ማለት እስከሚያቅተኝ ድረስ የሁሉ ሆነ እና በሰላም አልተኛም፣ በሰላም አልውልም፣ በሰላም አይመሽም፣ በሰላም አይነጋም። ያ ሁሉ እየሆነ እንዴት እድናለሁ ብዬ ላስብ። ታስታውሳለህ አንተም ወደ ጸበል ቦታ እንኳን ስትወስድ በቃ ያን ያክል ኮንሺየስ አንኮንሺየስ እየሆንኩ ነበር። ግማሽ ራሴን አውቃለሁ፣ ግማሽ ራሴን አላውቅም። በእንደዚህ አይነት ሁኔታ ውስጥ ነበር የሆንኩት ማለት ነውና አቅም እስከማጣ ድረስ መኪና ውስጥ እንዴት እንደወሰዳችሁኝ፣ እንዴት በቃ ደግፋችሁ አዝላችሁኝ እንደወሰዳችሁ ሁላችሁም ታስታውሳላችሁና ሄጄ በፍጹም በቃ ከዚህ በኋላም እንደው ብድን እንኳን ይቆረጣል የሚል ነው እንጂ ተስፋ ይኖረዋል እኔም ተስፋ ይኖረኛል የሚል ፍጹም አልነበረም። ከዛ ያ ሁላ ነገር አለፈ። እዛ የነበረው ሁኔታ ነበርና አልፎ ደግሞ ዛሬ እንደዚህ ይሄ ሁሉ ሆኖ እንደዚህ ደግሞ ስመለስ እኔ እንጃ ምን አይነት ኢነርጂ ውስጥ ምን አይነት ስሜት ውስጥ ምን አይነት ፈጣሪን ማመስገን አይነት ሁኔታ ውስጥ እንዳለው እኔ ብቻ ነኝ የማውቀው። ከኔ ውጪ ይሄንን ስሜት ማንም ይረዳዋል ብዬ አላስብም። አስቡ፣ ትላንትና ትሞታለህ በህይወት ከዚህ በኋላ አትቆይም ተብሎ የነበረ ብሩክ ዛሬ እንደዚህ በህይወት ቆሞ ያ ሁሉ ነገር ሞት በላይክ ላይ አልፎ እንደዚህ ሲሆን ማየት ለኔ ምን አይነት ኢነርጂ ውስጥ እንደከተተኝ ምን አይነት ተስፋ እንደሰጠኝ። ለካ ሰው ሁላ ከኔ ጋር ነበረ። ተስፋ ማግኘት በራሱ ለኔ ከበቂ በላይ ነው። እንደዚህ የሚያስብልኝ ሰው አለ ለካ። ይሄ በጣም ትልቅ ነገር ነው ለኔ ከምንም በላይ። እንደዚህ ተሯሩጣችሁ እንደዚህ ሆናችሁ የገባችሁበት ገብታችሁ ራሳችሁን ህይወታችሁን ሰውታችሁ እንደዚህ ሆናችሁ ከዛ ዛሬ ደግሞ አብረን ደግሞ ዛሬን ስናይ ደግሞ ምን አይነት ስሜት ነው ለኔ ሊሰጠኝ የሚችለው? በጣም ከባድ ስሜት ነውና ምን አይነት ስሜት፣ ምን አይነት ፍቅር፣ ምን አይነት መኖር እንደ አዲስ መወለድ አይነት ስሜት ነው እኔ ጋር ያለው ማለት በአዲስ ከመወለድ በላይ ምንም እንግዲህ አይነት እንግዲህ ህይወት የለም። እውነት ነው። ከዚህ በፊት ከካሜራ ጀርባ ብዙ የወሰናቸው ውሳኔዎችን ነበሩና ለተመልካች ይፋ አላደረግነው። ተቆርጦ መትረፍ የሚችልበት አይነት መንገድ ካለ እንኳን ያንን ሪስክ ወስደን ለማስደረግ ሁሉ ጫፍ ደርሰን ነበረ። ግን ያው በውስጡ የተሰራጨው መርዝ ከእጁም በላይ ሙሉ ሰውነቶቹ ላይ በፍጥነት እንደተሰራጨና ያን ነገር ራሱ ማድረግ እንደማንችል ያው ዶክተሮች ነግረውን ነው ያን ነገር ራሱ የተሆነው እንጂ ምናልባትም የብሩኬን እጅ ራሱ ልናጣበት የምንችልበት ሁኔታ ነበረ ያኔ ላይ እና እስቲ ስለሱም ትክክል ማለት እቅዳችን የነበረው ሙሉ በሙሉ ያው ተሰራጭቷል ስለተባለ ሀሳብ ቀየረን እንጂ እኛ ሙሉ በሙሉ ውሳኔ እንዲሆን ራሱ የተደረገው እጁን ስለነበረ ተነክሶ የነበረው በቃ እጁ ተቆርጦ መዳን የሚችልበት ወይ ካለ ያ መንገድ እንዲፈጠር ሙሉ በሙሉ በቃ ሪስኩን እንውሰድ ተባብለን ነበር፣ ተነጋግረን ነበር። ዶክተሮቹም የነገሩ ምንድነው እጁ ቢቆረጥ እንኳን መርዙ ኦልሬዲ ወደ ጭንቅላቱም ወደ ሙሉ ወንላ ሰውነቱ ተሰራጭቷል። ስለዚህ ትርጉም አይኖረውም እኔ ተባልነው እና ለዛም ነው ሙሉ በሙሉ ይሄንን አድቫንቴጅ አቁመ ነው ይሄንን ሐሳብ ቪዲዮ ላይ ራሱ አላነሳ ነው ይሄንን ሐሳብ አቆምጥተ ነው በመድኃኒቱ እንዲድን ጥረት ስናደርግ የነበረው። እግዚአብሔርም ደግሞ ረድቶን የእናንተ ጸሎትና ዱዓማ አግዞን እንግዲህ መድኃኒቱን ልናገኝ ይችላል። መድኃኒቱን አግኝተን ወንድማችንን እዚህ ልናመጣው ይችላል። እኔ ዛሬ ላይ አሁን ላይ በተለይ በዚህ ሰዓት ከብሩኬ ይልቅ የብሩክ እናት መጥተው እዚህ ጋር ቁጭ ብለው ባወራቸው ስሜቴ ነበር። ነገር ግን ሚዲያ ላይ መቅረብ አልፈለጉም በጣም። ይሄ ደግሞ ያው ፕራይቬሲያቸው ነው፣ መጠበቅም ግድ ይለናል፣ ማክበርም ግድ ይለናል የእናታችንን እንጂ የእናታችን ጭንቀት ማለትም የብሩኬ እናት ጭንቀት አልነበረም፣ ለቅሷቸው ለቅሶ አልነበረም፣ እንባቸው እንባ አልነበረም። እና ዛሬ ላይ ደግሞ ደስታቸው ደስታ አይደለም፣ ደስታቸው ወደር የለውም። እንግዲህ እግዚአብሔር ታምሮ ሲሰራ በዓልን የክርስቶስን ልደት በቤቱ እንዲያከብር ምሮት ለቤቱ አብቅቶታል። ቤቱ ከመርገጡ በፊት ደግሞ እኛ ጋር መጥቷል። ለዛም እንግዲህ እናት ምንድን ያደረጉት ከልጆች ጋር ሆነው
እሱ እዚህ ከወረደ በኋላ ቀጥታ ቤት ለማስተካከል ቤት የሆነች ቡና ምናምን ነገር እንትን ብለው ጎረቤቶቻቸውን ሰብስበው ለብሩክን ለመቀበል ቀድሞውን ሄደዋል። እኛም ስንጨርስ እንግዲህ ወደዛ መሄዳችን የማይቀር ነው። ስለዚህ እናታችንን ያው ቪዲዮአችንን ማየታቸው ስለማይቀር በድጋሚ እንኳን ደስ አሉት ማለት እፈልጋለሁ። እና የእናትነት አንጀት የትም የለም። እናቶች እንግዲህ ልጆቻቸው አንዲት ነገር ሲሆኑባቸው ምን እንኳን እንደዚህ አይነት እንትን ነገር አይደለም ትልቅ ሆነን እንኳን እንቅፋት ከመታን እናቶቻችን ምን አይነት ስሜት ለኛ እንደሚሰማቸው እናውቃለን። እና በብሩኬ እናት ውስጥ የኔን እናት አያለሁ። አምናኔ ላይ የደረሰው ነገር ዘንድሮኔ ላይ የሆነ ያለው ነገር እያንዳንዱ ነገር እናቴን ምን ያህል ሊያስጨንቃት እንደሚችል ኢቭን አቤል ታስታውሳለህ፣ ሁላችሁም የምታስታውሱት ነገር ነው። ዊልቸር ላይ በነበርኩበት ሰዓት እናቴ ምን ያህል ስትንገላታ እንደነበረ ታስታውሳላችሁ። ያ ሁላ ነገር የእናትነት አንጀት ምን ያህል ሩሩህ እንደሆነና ምን አይነት ጭንቀት ሊጨነቁ እንደሚችሉ በደንብ የምናውቀው ነውና እናትህም ከጭንቀታቸው ተገላግለዋል። ጸሎታቸውን እግዚአብሔር ሰምቷቸዋል። የእናንተም ጸሎትና ዱዓ ተሰምቷል። እናመሰግናለን ማለት እፈልጋለሁ። ብሩኬ እንግዲህ ያው ከዚህ በኋላ ጠንክረህ ወደ ስራ እንደምትመለስ ተስፋ አደርጋለሁ። መቼም አይደል ዋናው ነገር ስራው ነው። አላቅም ብቻ ስለ ስራ በዚህ ሁኔታ ላይ በማንሳቴ በጣም ይቅርታ መጠየቅ እፈልጋለሁ። ነገር ግን ያው ነግረንሃል፣ እዛም አቤልን በመጣ ሰዓት ያሳውቁሃል። መድኃኒቱን የሚያገኘ ነው ጠንቋይ ተብሎ የሚጠራው ሰውዬ ወይም ደግሞ አቶ ቁምላቸው የተባለው አንተን አታላክ ነበር ሴት ልጁ መድኃኒቱ እዛ ነው በተባለበት ሰዓት ባሏን እንዳጣኸውና የመድኃኒት ቀማሚ እሱ እንደነበረ ምናምን ነገር አንተን ሸውደው ነበር በሰዓቱ እንትን ያሉትና እኔ ወደኋላ መለስ ብዬ ነገሮችን ሳጣራ እንግዲህ ያቺ መቅደስ የምትባል ሴት ነገሮችን ስታምታታ የነበረችው የዋናው የጠንቋዩ ልጅ መሆኗን ደርሰንበት እንግዲህ መድኃኒቱን በእሷ አማካኝነት ነው ልናገኝ የቻልነውና ምርመራው ገና አላበቃም። በእነሱ ላይ ያለው ነገር ገና አላበቃም ማለት እኔም አለው ከጎን ነኝ። ማገዝ ባለብኝ አግዝሃለሁ። የምትችል ከሆነ ነው የምልህ። የምትችል ከሆነና ወደ ስራው የምትመለስ ከሆነ ማትችል ከሆነ ያው እኔም ከና አቤላም ጋር ሆነን መጨረስ የምንችለው ነገር ነው። ነገር ግን ይህ ጉዳይ አፋጣኝ እልባት ያስፈልገዋል። እኔን እንደ ትልቅ አደራ ነው ይህን ነገር የምናገረው። ለምን እንደሆነ ታውቃለህ አቤል? ይህ አውሬ ምንም ነገር እስካሁን የከሸፈበት ሁኔታ የለም። እሱን ለመጣል የተደረገ ነገር የለም። ይህ አውሬ ደግሞ ሊገኝ የሚችለው እርግጠኛ ነኝ ዋናው ጠንቋይ ተብሎ የሚጠራው አቶ ቁምላቸው የተባለው ሰውዬ ወይም ደግሞ የመቅደስ አባት በቁጥጥር ስር ሲውል ነው። ስለዚህ ምንድነው መደረግ ያለበት? ይህን ነገር ከቡድናችሁ ጋር በደንብ ተወያይታችሁ እቅድ አውጥታችሁ ቤተሰቦችንም ማዘርንም አናገርና እንግዲህ በተለይ ደግሞ ወይዘሮ ቀለሟን አክስትህን ወይ ደግሞ አሳዳጊ እናትህን አናግራቸውና ወደ ስራ እንድትመለስ የሚፈቅዱልህ ከሆነ ከቤተሰብ ውጭ መሆን አንችልም። እኛ በነገራችን ላይ ብዙ ጊዜ አንዳንዴ ወጣቶች ነን። የሆነ ነገራችን ለጀመርነው ዓላማ ቆራጥ ልንሆን እንችላለን። ነገር ግን ቤተሰብ ደግሞ የሚባል ነገር አለ። ቤተሰብ ከምንም በላይ ነው። የራስህን ቤተሰብ በትነህ የሰው ቤተሰብ አትሰበስብም መቼም አይደለ? ስለዚህ ቅድሚያ ለቤተሰብ መስጠትህና ከቤተሰቦች ጋር ተወያይተህበት ወደ ስራ እንድትመለስ የሚፈቅዱልህ ከሆነ ወደ ስራ ተመልሰህ ይህንን ኬዝ ራስህ ብትፈታው ደስ ይለኛል። ምክንያቱም ኦልሬዲ የደረሰብህን ነገር ታውቀዋለህ። በተለይ ይህንን ሰውዬ በቁጥጥር ስር ስታውለው ማየትን ይፈልጋለሁ። ገባካር? እሱም በቁጥጥር ስር አዋልክ ማለት ደግሞ ህዝብ ሲፈርጅ የነበረው ብዙ ሰዎችን የጨረሰውን አውሬ የተባለውን ነገር ራሱ በሚያመጣው መንገድ አምጥቶ መክሸፍ ባለበት እንዲያከሽፈው፣ መገደል ባለበት እንዲገደል አውሬ መደረግ አለበት። ይህን እንደ ትልቅ አደራ ሰጣለሁ። ሌላ በዚህ ጉዳይ ላይ ማለት የምትፈልገው ነገር ካለም ብትለኝ ደስ ይለኛል። በዚህ አጋጣሚ ሉሌ ስትናገርም ስለሰማሁ ነውና ስለ ቤተሰብም ስለ ስራ መመለስም የምትለኝ ነገርና እንደው ከባድ ነው። አቤልም ታውቃለህ ያለውን ነገርና እንደ ቤተሰብም ደግሞ ብዙ ነገሮችን እስኪ ንገረኝ። እስኪ የትኛው ቤተሰብ ነው እንደዚህ ህይወቱን ራሱን አሳልፎ ለአንተ የምተርፍበትን መድኃኒት እስከ ማግኘት ድረስ የሚሄደው? ምን አይነት ቤተሰብ ቢሆን ነው? ከዚህ በላይ ምን አይነት ቤተሰብ አለ? ንገረኝ። ማለት
እንግዲህ ላወያየው ምናልባት እንደ ወላጅ እና ወላጅ እናቴም ቤተሰቤም አክስቴም አለ እና ሌሎችም ጨምሮ እንደ ቤተሰቦች አሉና ከነሱ ጋር ማውራት እውነት ነው ግድ ነው ያስፈልጋልም። ግን እኔ ከናንተ በላይ ከናቤልም እናንተም ሁላችሁም እዚህ ጋር ካላችሁ ከስራ ባልደረቦቻችን በላይ ምንም አይነት ቤተሰብ የለም። እሱ ብቻ ሳይሆን ተመልካቾች አሉና ይሄንን እንደ ቤተሰብ ጸሎት ሲያደርጉ ዱዓ ሲያደርጉ ምህላ ሲገቡ ሲሳሉ የነበሩ ተመልካቾች እኮ አሉ እኮ። ከነዚህ በላይ ይሄንን መዳንህን አስጨንቆት ሲያለቅስ አብሮ እንደው ስታለቅስ አልቅሶ ስትስቅ ስቆ ከሚኖር ሰው በላይ ቤተሰብን አይታየኝም። ታዲያ ለዚህ ቤተሰብ መስዋዕትነት ካልከፈልክ ለዚህ ቤተሰብ ካልሞትክለት ምንድን ነው ያንተ መኖር እዚህ ጋር ዋጋው? አሁን እኮ ብዙ ነገሮቻችን እንደምታየው ከሆነ አስመሳይ የሆነን እኮ ነው አይደለ? በብዙ ቦታ በሁኔታው እንግዲህ የውሸት ፍቅር ነው የምናሳየው፣ የውሸት መውደድ ነው ያለን። እርስ በርስ መተሳሰብ የሚባል ነገር የለም፣ ጠፍቶናል አይደለ? ዱካም እንደ ዱካ የንስርም እንደ ንስር አይን ሌሎቻችንም ነበልባልም ይህንን ነው እያደረገ ያለው አይደለ? እውነተኛ መተሳሰብ፣ እውነተኛ ፍቅር፣ እውነተኛ ለተበደሉ መቆምን ነው እያደረገን ያለ ነው አይደለ? ያ እስከሆነ ድረስ ይህንን ስራ ልትተውበት የምትችልበት ምን ምክንያት አለ? ይህንን መዋደድ የት ቦታ ነው ልታገኘው የምችለው? እውነት ነፍሱን ሰጥቶ ራሱን ሰውቶ ማዳንን የሚያክል ነገር የትኛው ሰው ነው ሊያደርገው የሚችለው? ይህንን ተው ብትለኝ፣ ይህንን እንግዲህ ከቤተሰብ ጋር ወሰነህ አድርገህ ብትለኝ ለእኔ በፍጹም የማይሆን ነገር ነው። አይ ትክክል ነህ እኮ ግን ምን አለ መሰለህ ቤተሰብ ትክክል ነህ። እኛ ቤተሰቦች ነን ማለት ስራችን ሁሉ ነገራችን አንድ ቢሆንም ብንተሳሰብም የቤተሰባዊ ፍቅር ቢኖረንም ሞር ደግሞ እናትህ ትክክል ነህ ከማንም በላይ ናቸው። ከኔም በላይ ከየትኛውም ሰው በላይ ናቸው እናትህ። ገባረል ቤተሰብህን ደግሞ በዚህ ልክ እያስጨነቅ እኔ ከዚህ ቀደም እንግዲህ በእናቴ ቃል መሰረት ስራዬን ላቆም ነበር። ምክንያቱም እኔ እናቴ ምንም ነገር እንድትሆንብኝ አልፈልግም። በእኔ የተነሳ ጭንቀት ውስጥ ገብታ እንድትሞትብኝ እንድትታመምብኝ አልፈልግም። እናቴ ለእኔ ሀገሬ ነች። እናቴ ለእኔ ሁሉ ነገሬ ነች። ገባህ? በጣም የምወዳት በምድር ላይ ክርስቶስ ከሰጠኝ እያንዳንዷ ነገር በጠቅላላ ቁጥር አንዷ ለእኔ ሽልማቴ እናቴ ነች። ተረዳኸኝ? ስለዚህ የእናቴን ቃል አክብሬ እኔ ስራዬን ላቆም ነበር። ስለዚህ አሁን ምክንያቱም ቤተሰብን ማስጨነቃቸውም ከዚህ በላይ የቻልከውን ነገር አድርገሃል ብዬ ስለማምን ብዙ ነገር ልክ አይደለ? አቤል ትክክለኛ አይደለ? ብዙ ነገር አድርጓል፣ ለብዙ ሰዎች ደርሷል። እዚህ ጋር በእኛ ምክንያት በአንተ ምክንያት ቤተሰቦች የማይሆን ነገር ውስጥ ገብተዋል። ገባህ አይደለ? ስለዚህ የእናት የፈሰሰው እንባ በከንቱ አይደለም። አሁንም ቢሆን ያው እኔ እርግጠኛ ነኝ እናት ይስማማሉ ብዬ አስባለሁ ወደ ስራ እንድትመለስ። ምናልባት ወይዘሮ ቀለሟን ክርስቲያን ወይ ደግሞ ታዳጊ እናትህን ነው እየፈራሉት። እሳቸውም ደግሞ ይህንን አሁን ዛሬ ድነ መምጣትህን ሲያዩ እንደሚደሰቱ ተስፋ አደርጋለሁ። ምክንያቱም ያኔ ታስታውሳላችሁ ከኔ ጋር ምን አይነት ሰጣ ገባ ውስጥ ገብተን እንደነበረና ምን አይነት ጭቅጭቅ ውስጥ ገብተን ጥለው እንደሄዱ ሁላችሁም የምታስታውሱት ነው። ኢቨን ተከትዬ ራሱ ላናግራቸው ሞክሬ ነበር። ግን ያው እሳቸውም ለአንተ ካላቸው ፍቅር የመጣ ነውና አሳድገውሃል። ልጃቸው ዳንኤልን አጥተዋል። ሁለተኛ ደግሞ ብሩክ ማጣት ስለማይፈልጉ ብዙ ነገር ሆኗል። ገባህ? ስለዚህ እነሱን በአግባቡ አናግራቸው ወደ ስራ ብትመለስ ደስ ይለኛል። ለዛ ነው ቤተሰብን ያልኩት። አይ ልክ ነህ። ምንም ይሄ ፕራዮሪቲ ጉዳይም አይደለም። ከእናትህ በላይ የምታሳሳላት ከእናትህ በላይ የምትኖርለት ሰው የለም። ሁላችንም ቢኖር እንግዲህ ለእናቶቻችን ነው ቅድሚያ የምንሰጠው። እንግዲህ የነበርኩበት ጊዜ ላይ እንዴት ሆና ከኔ ጋር እንደነበረች አስታውሳለሁ። የማስታውሰውን ትዝ የሚለኝን ያክል ማለት ነው። እንዴት እየተሰቃየች እንዴት እያለቀሰች እንደነበረ በደንብ አስታውሳለሁኝ። እኔ ምክደውም ነገር አይደለም። ከእናቴ በላይ ለእኔ ምንም ነገር የለም። በዛ ሂደት ውስጥ ግን ከእናቴ ጋር እናንተም ሁላችሁም አብራችሁ ነበራችሁ። የስራ ባልደረቦቼ ሳይቀር አብሮኝ ነበሩ። ከእናቴ እኩል አብሮኝ ሲያለቅሱ ነበር። ይህም በራሱ እንደዚህ መወሰኑ ከባድ ነው። በእርግጥ ልክ ነህ። እኔ በጣም ማንንም ከማከብረው በላይ እናቴን አከብራታለሁ፣ እናቴን ወዳታለሁ። አሁንም ቢሆን ከቃለ መውጣት አልፈልግም። አሁን ብቻ ሳይሆን እስከ መጨረሻውም ድረስ መቼም እንድታዝንብኝ አልፈልግም። ይህንን ሁሉ ነገር ብዙ ነገሮችንም ሆና ያሳደገችኝ እሷም ስለሆነች ማለት ነው። እና እንደ ማውራት ከትልቅ አክብሮት ጋር በስነ ስርዓት ያለውን ነገር ቁጭ ብዬ አወራታለሁኝ። ነገር ግን ጊዜ የማይሰጡ ሂደቶች ስላሉ እንግዲህ ያው ከትላንትና ጀምሮ ነው ከአቤልም ጋር እያወራን የነበረውና አብዛኛውን ጊዜ አላየኋቸውም እና ያለውን ሂደት የተፈጠሩትን ነገሮች የተወሰነ መልኩ እያዩዋቸው ነው። ዛሬም እስኪ ቤት ከገባው በኋላ ማያቸው አንዳንድ ነገሮች ይኖራሉ። ግን እንዳልከው ከቤተሰብ ጋር ቁጭ ብሎ ማውራቱ ትክክል ነው፣ አስፈላጊ። ያው አሁን ደግሞ በዓለም እንደመሆኑ መጠን ቤተሰብ መረበሽ የለበትም።
አሁን ላይ ባትቸኩል ደስ ይለኛል። ትንሽ ለእረፍትም ያስፈልገዋል። እንደመጣህ ቀጥታ ወደ እንትኑ ሳይሆን አይ ቲንክ መድኃኒቱን ሙሉ በሙሉ አልጨረስክም። ስለዚህ መድኃኒቱንም እየወሰድክ በአግባቡ ደግሞ ቁጭ ብለህ ትንሽ ራስን የማዳመጥ ነገር ስራዎችን መለስ ብለህ ለማየት እቤት ውስጥ ባለህበት ሁኔታ ገባህ አይደለ እንጂ ውጪ ባትፈጥን ደስ ይለኛል። ራስን ብትንከባከብ እና ያው ባህልንም ደግሞ በደስ በሚል ሁኔታ ከቤተሰቦች ጋር ብታሳልፍ ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ እንደውም ያው ቤተሰቦችም ይህን ነገር ማየት አለባቸው፣ ያንተን ደስታና የቤተሰብን ደስታ ማየት አለባቸው ብዬ ስለማስብ ያን ነገር ያው ታጋራለህ ብዬ ተስፋ አደርጋለሁ። ከዛ ባሻገር እስኪ መለስ እንበልና እስኪ ጸበል ቦታ ላይ የነበረው ሁኔታ ምን ይመስል ነበረ? ከባድ ሁኔታ ነበረ እውነት ለመናገር መናገር የምችለው ግን ማስታወሳትን ያክል ነበር። ካንተም ሁሉም ነበራችሁና የሄድንም ጊዜ አድርሰኛል ታስታውሳለህ። አንተም ነበርክና ያን ያክል አቅም አልነበረኝም። ኢቭን እንደዚህ ቀጥ ብሎ የመቆም እንኳን አቅም አልነበረኝም። ከዛ እንግዲህ ሄድኩኝ 1-2-3 ቀን ተጸበልኩኝ። ደህና እንደመሆንልና ድጋሜ ደግሞ ይብስብኛል፣ መነሳት ያቅተኛልና እነዛ ሁሉ ሁኔታዎች ውስጥ እንግዲህ ነበረች እናቴም ነበረች። ከዛ በኋላ ተመለስክ እንጂ አንተም ነበርክ፣ ያየው ነገር ነበርና ወዲያው ነበር የተመለሳችሁት። ስልኬንም ሁሉንም ከዚህ ነበር የተቀበላችሁኝ፣ እናንተ ጋር ነበረ። አንደኛ ኔትወርክም የሚሰራበት ቦታ አልነበረም። ቦታው እንግዲህ የእናቴም ኔትወርክ ላይ ተራራ ላይ ስትወጣ ነው የሚሰራላትና ካቤል ጋር ስንገናኝ ነበር፣ እንደዛ ነበር። አዎ በዛ ሁኔታ ነበር እናንተም ስትገናኙ የነበረው። እኔም ስልኬንም ሁሉንም ነገር ነበር የተቀበላችሁኝ ገና ከዚሁ እና ከዛ እንግዲህ ስንተኛው ቀን ላይ ይሄ መድኃኒት መጣ ተባለና የሚቀባም አለ እንደዚህ። ማዘርም ሙሉ ሰውነቴንም ቀባችኝ ቦታውም ላይና ከዛ እንደዚህ የሚያመኝ ቦታዎች ነበሩ፣ እነሱን ቀባችኝ። ከዛ ደግሞ የሚጠጣም ነበረ፣ እሱም ደግሞ ተሰጠኝ። የዛን ቀን እንግዲህ የመጀመሪያው ቀን ምንም የማስታውሰው ነገር የለም ሙሉ ሌሊቱ እንግዲህ ከዛ በኋላ ነው የተፈጠረውን ነገር የነገሩኝና ስነቃ ሁሉም ተጨንቋል፣ ደንግጧል፣ ግማሹ ያለቅሳል፣ ማዘርም እንደዛው። በቃ ምንድነው ይሄ ነገር? በዚህ ምክንያት ይሄን ነገር ጠጣ ከዛ ይነቃልም የሚባል ነገር አልኖራቸው ማለት 1-2 ሰዓትም አይደለም፣ በጣም ረጅም ሰዓት ወደ 12 ሰዓት ከምናምን በላይ ነው ራሴን ስቼ የቆየሁት እና በቃ ይሄ ልጅ እንግዲህ ይሄ መድኃኒት ተሰጠው ከዚህ በኋላ በህይወት አናገኘውም ነበር የነበረው ነገር። በቃ ሁሉም ደነገጠ፣ ግማሹ ያለቅሳል፣ እንደሞተ ነበር ሲለቀስ የነበረው ነው። ስነቃ እንግዲህ ሁሉም ዙሪያዬን ከቡኛል። ሳይ ምን እንደተፈጠረ እኔ ምንም የማስታውሰው ነገር አልነበረም። ማዘር ታለቅሳለች። ከዛ እንግዲህ ነቅቼ ስታየኝ እልልቷን አቀለጠች። ሁሉም ግማሹ መሬት ይስማል፣ ግማሹ ይጮሃል። አልነግርህም በቃ ምንድነው የተፈጠረው አልኩኝና እንግዲህ ከዛ በኋላ አላስታውስም። ሞቼም የተነሳውን የመሰለኝ ምን እንደተፈጠረ የማስታውሰው ነገር ስላልነበረ ማለት ነው። ከዛ እንግዲህ እግዚአብሔር ይመስገን ጸበሉም አልቆመም እና አባም ነበሩ፣ እዛም ያገኘናቸው አባቶች ነበሩ። እነሱም መጥተው ምህላ ይደረሳል፣ ጸሎት ይደረሳል። እንግዲህ ያሁላ ሰው እንግዲህ ማያቀኝ ሰው ነው የምልህ እዛ ቦታ ለራሱ ለጸበል የሄደ ሰው ሁላ ከቦኛል እና ዙሪያዬ በሰዎች ተከቧል። እነሱ እንኳን ሳይቀር እንደሚያውቁኝ ከዚህ በፊት እንደሚያውቁኝ ሰው እልልታ ነው ቤት ውስጥ የቀለጠው። በቃ እና እንዴ ይሄን ሁላ ሰው አውቃለሁ እስከምል ድረስ ማለት ነው። እንግዲህ አያውቁኝም፣ ለራሳቸው ጉዳይ ሄዱ ሰዎች ናቸው እንደዛ እያለ። ምክንያቱም እዚህ ጋር የሰው ልጅ እንግዲህ ሞተ ተብሎ እየተጠበቀ ነፍስ ዘርቶ ሲነሳ የትኛውም የሰው ልጅ እንደ ሰው የሚያስብ ሰውኛ ባህሪ ያለው ሰው መደሰቱ ትክክል ነው። ምክንያቱም እዛ ጋር የነበረውን ሁኔታ ሰምተናል። ተጨንቆ ነበር ሁሉም። እናትህ በጣም በቃ የሚገቡበት ቦታ ጠፍቷቸው ነበረ። በጣም በቃ ልጄን አጣሁት ብለው ነበር። በመድኃኒቱ በጣም ተቆጭተው ነበረ። ምክንያቱም በሪስክ ነበር የተሰጠው የመጀመሪያው መድኃኒትና በሰዓቱ ጸጥ አድርጎ ነበረ። አዎ ሁሉም ተደናግጦ ነበር ለረጅም ሰዓት። ያው ትንፋሱ ብትኖርም ምንም አይነቃም፣ ቢቀሰቀስም ቢባልም አይነቃም ነበር በሰዓቱ የነበረበት ሁኔታ። ከዛ በኋላ ግን እንዳለው ከ12 ሰዓት ምናምን በኋላ ሲነቃ የተሰማቸው ስሜት አልነበረም። አባቶች ጸሎት እያደረጉ ነበረ። በጣም በቃ ሁሉም በተጨነቀበት ሁኔታ ውስጥ እንግዲህ ወንድማችን ብሩክ ከሞት ተመልሶ ራሱን ተነቃቅቶት ካየ በኋላ
የተወሰነ ለውጥም እንዳለውም ጭምር የታየው በዛ ሁኔታ ውስጥ ነበርና እግዚአብሔር የተመሰገነው ለዚህ መብቃት በጣም ደስ ብሎናል። ያው ከዚህ በላይ ላደክም አልፈልግም። የመጣሁም ከመንገድ ነው፣ ረጅም መንገድ ተጉዘ ነው የመጣሁምና ቤትም ደግሞ ማዘርም ከወዳጅ ዘመዶቻቸው ጋር ተሰብስበው እየጠበቁ ስለሆነ ወደ ቤት መሄድ ስላለብህ ከዚህ በላይ ወሬ አላብዛብህ። ከዚህ በላይ እናንተንም እንትን አልባላችሁ፣ ጊዜያችሁን አልፍጅባችሁ። ብቻ ዛሬ ውድ የዱካ ቤተሰቦች እንኳን ደስ አላችሁ ማለት ስለፈለኩ ነው። የዱካ ቤተሰቦችም ሆነ የንስር አይን ቤተሰቦች በጣም አመሰግናለሁ። ሁል ጊዜ ከጎናችን ሆናችሁ ስለኛ ስለምትጨነቁ እግዚአብሔር ያስብላችሁ ማለት ፈልጋለሁ። ምንድነው በዚህ አጋጣሚ ያው የንስር አይን ላይም ያልተመለከታችሁ ገብታችሁ እንድትመለከቱ፣ የተመለከታችሁም ደግሞ ያው ስለ ሚኪ ጉዳይ ያለውን ነገር በጠቅላላ ሰምታችኋል፣ አውቃችኋል ብዬ አስባለሁና እንግዲህ በእኛ በኩል አንድ ሀዘን ቢኖርም ማለትም የተወሰነ ጥሩ የማይባል ነገር ቢኖርም በዚህ በኩል ደግሞ ደስታም አለና እግዚአብሔር ሁሉን የሚያደርገው በምክንያት ነውና ለሁሉም ጊዜ አለው፣ ለሁሉም እንግዲህ መፍትሄ አለው ብለን እናስባለን። ስለዚህ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በስተመጨረሻ ማለት ነው ነገር ካለ በልና ፕሮግራም ልዝገው። መጀመሪያ እንደው መናገር የምፈልገው ለሁላችሁም እንደው እንደ ምርቃትም ነው፣ ለኔ የደረሰ አምላክ፣ ለኔ የደረሰ ፈጣሪ ለእናንተም ለሁላችሁም ለተጨነቃችሁ ሰዎች በሙሉ ይድረስላችሁ ማለት እፈልጋለሁ። እኔ ጋር የገባ ነገር ሞቴን ያሳለፈ ለእናንተም እንግዲህ ችግራችሁን በሙሉ ያሳልፍላችሁ ማለት እፈልጋለሁ። ሁለተኛው ደግሞ በዋናነት መናገር የምፈልገው እንግዲህ እግዚአብሔር ሲወድ ፈጣሪ ሲወድ ሰው ይሰጣል ይላሉና ለሁላችሁም ይህንን ለምትመለከቱ በሙሉ እንደ ልዑል አይነት እንደ ናቤል አይነት ለኔ እንደሰጠኝ አይነት ሰው ይስጣችሁ። በቃ ምንም ማለት አልፈልግም። እንደዚህ ህይወቱን ሰውቶ ጊዜውን ትቶ የራሱን ነገር ትቶ ለእናንተ የሚሞትላችሁ ሰው ይስጣችሁ። በቃ ልለው የምችለው ነገር እኔ ይሄንን ነው እና እንደዚህ ያለ ነገር እኔ ጋር የገባ እናንተም ጋር ይግባ። እንደዚህ አይነት ሰው ማንም ሰው የለምና እንደዚህ ህይወቱን የሚሰጥ ሰው ያድላችሁና እግዚአብሔር ይስጥ፣ እግዚአብሔር ያክብራችሁ ሁላችሁም። አቤላም ስናወራው ያው ቀላል ሊመስል ይችላል። በጣም ውጥረትና በጣም በቃ ጭንቀት ላይ ነበርን። ግን ፈጣሪ መሮልናል። ብሩኬ ነው። በጣም ለተመልካቾች ምስጋና ይገባቸዋል። በዚህ አጋጣሚ ያው ሳንናገር የምናልፈው ነገር ቢኖር በሚኪ ጉዳይ ላይ ነው። ያው ሚኪ እስካሁንም እስር ቤት ነው ያለው። እሱንም ቢሆን መፈቻውን ያቀርብልን እንላለን። ያው ሁሌም ቢሆን እኛ ስራ ላይ ችግር አይጠፋም፣ እንከን አይጠፋም እና መጨረሻው ግን ያው ጥሩ እንደሚሆን ተስፋ እናደርጋለን። ያው እሱንም በብሩኬና ከዚህ በፊት በሰራናቸው ብዙ ፕሮግራሞች ላይ ማየት ችለናል። ሚኪም በቅርቡ ተፈቶ እንደዚህ የደስታ ዜና ይዘን እንደምንመጣ ተስፋ እናደርጋለን። በዚህም ቢሆን በጸሎት አግዙን ለሚኪ ወንድማችን። ይህን ነው ማለት እንፈልጋለን። በጣም አመሰግናለሁ። እንግዲህ አቤልም ሆነ ብሩኬ እግዚአብሔር ያክብርልኝ ማለት ፈልጋለሁ። እንግዲህ ውድ ቤተሰቦች ያው ለዛሬ ያስንላችሁ ፕሮግራም ይህንን ይመስል ነበር። በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በድጋሚ ብሩኬንም እንኳን ለቤት አበቃ ማለት ፈልጋለሁ። ውድ ቤተሰቦች በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አብረናችሁ እንግዲህ እስከዚህ ሰዓት ድረስ ቆይተን ደስ የሚል ዜና አሰምተናችኋል። እግዚአብሔር አምላክ እንግዲህ ሁልጊዜ ደስ የሚል ዜና ያሰማችሁ ማለት እንፈልጋለን። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ዱካ ሾውን ቤተሰብ መሆናችሁና መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ብሩክን እንኳን ለቤት አበቃ ያላችሁ ሀሳባችሁን እንድትጽፉልኝ እፈልጋለሁ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱለት እፈልጋለሁ። በያላችሁበት መልካም ጊዜ እንላችሁ።